ሩታ ይሄንን ብቻ መልሽልኝ። እኔ ላይ የቀለድሽብኝ ነው ወይ ያለሽው? እኮ ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገሬ ላይ። አንተ በጣም የሁላችንም ህይወት ያበላል። በነገር ላይ ልታመሰግነኝ ይገባል። ቴንክ ዩ ባጭሩ ብዙ ሳትጎጂኝ ስለተውሽኝና ስለ መልካምነትሽ ስለ ሩሩ ልብሽ። ምን አሁን ላይ ትላንትና ለኤፍሬም እያልኩት ነበር አይደለም። ምን አሁን ከሄርሜላ ጋር ስለሆንኩኝ አይደለም ብቸኛ ብሆን እኔ ከሩታ ጋር ድጋሚ አልኖርም። ይሄንን ደግሞ አምነሽ ተቀበይ። በቃ እኔ አልፈልግም ብዬሻለሁ። የማያገባህን ነገር ግን አትጠይቀኝ። የትም ብሄድ አያገባህም። በጣም ጉዳይ ኮኛለሁ። ተጨነክ። አሁን ሩታ እሱን ንግግር ሰምተሻል አይደለም? እሱ በውስጥ የምታደርጉት ነገር እኔ አላውቅም። በቃ ወይ እኔ ምን ስልኩን ወይ ሪከርድ አድርገሽ አሰሚኝ እኮ ገብቶሻል አይደለም? አሁን እሱ እያለ ያለው እንግዲህ ተመልከች እኮ እኔ ውሸታም ናት እያለኝ ነው ለኔ ገባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ እንዳያችሁት የመጀመሪያ እንደሰማችሁት ሩታ ከዚህ በፊት አብርሽ እንታረቅ ብላው ታርቃ ተመልሳ ደግሞ እየበቀለችው እንደሆነ ነግራው ነበረ ማለት ነው። ያን ጊዜ በጣም ተናዷል። በጣም ያኔ በቃ ሩታ እሺ ብላ የተመለሰችውና እንታረቅ ያለችው እውነት መስሎት ሄርሜላን እኔ ከቤተሰቤ ጋራ መመለስ እፈልጋለሁ፣ ከሩታ ጋራ የበፊቱ ላይፌን መቀጠል እፈልጋለሁኝ እና አንድ ላይ ሆኜ ልጅን ማሳደግ እፈልጋለሁ ብሎ ሄርሜላን ካባር ወይም ደግሞ ከህይወቱ ሊያስወጣት መሞከሩና ከሄርሜላ መራቅ ሲጀምር በትንሽ ጊዜ ላይ ከአዩብ ወንድሟ ጋራ መታ እኔ እኮ የእውነት ከአንቲ ጋራ ሊመለስ መስሎት ነው እንዴ? እኔ እየበቀልኩ ነው እንዳደረከኝ እያደረኩ ነው ብላ ሩታ እንግዲህ አብርሽን ያን ጊዜ በጣም አናድደው ነበረ ማለት ነው። አብርሽ ደግሞ እያንዳንዱ ነገሩን በጣም እየገባው የመጣ አሁን ላይ ነው። ገብቶቻል አይደል? ምክንያቱም መጀመሪያ አላወቀም መሰለኝ እንደዚህ አይነት ነገር በጣም እሱ ላይ ኖርማሊ ነበረ ያኔ ጊዜ። አንዳንድ ገን ነገር እያደረ የዋላ ሲታሰብ ነው የሚከብደውና ሰው አብርሽ ሄርሜላን ካገኘው በኋላ ምናምን ብዙ ጊዜ ሄርሜላ ከህይወቴ ውጪ እኔ አልፈልግሽም፣ እኔ ትዳሬን እፈልጋለሁ፣ ወደ ትዳሬ መመለስ እፈልጋለሁ ብሎ ከህይወቱ እንድትወጣ ብዙ ጊዜ አድርጓት ነበረ እንዳያችሁት። ከዛ ደግሞ ሩታ ተመልሳ ብዙ ብዙ ጊዜ ያው እንደማትፈልገው ከሱ እንደመቀጠል እንደማትፈልገው አሳይተው ታውቃለች። ያ ነገሩ በጣም ስለበዛበት አሁን ላይ ደግሞ በቃ ብሎ በጣም ቆራጥ ሆኖ በተነሳበት ሰዓት እንደሆነ ስላወቀች ሩታ መመለስ ትፈልጋለች፣ መታረቅ ትፈልጋለች። ወንድሟንም ይቅርታ እንድጠይቅ ፈልጋለች። ትላንትና ያንተ ይቅርታ እኔ ምንም አያደርገኝም፣ አሁን ያኔና የእናንተ ዝምድና ከዚህ በኋላ ይበቃል፣ ብንታረቅም ባንታረቅም ኖርማል ነው ብሎ ያው አብርሽ እንግዲህ ንቀቱን ነው ያሳያ ትላንትና ራሱ ለሩታ ወንድም ማለት ነው። ሩታዬ እባክሽ ከዚህ በላይ ለቤተሰቦችሽ እንኳን ክብር ኑርሽ። የምር እኔ ለሩታ ወንድም ምንድነው ያለ ብንታረቅም ባንታረቅም አሁን የምታመጡት ምንም ነገር እንደሌለ ታውቃለህ። ምክንያቱም ከእናንተ ጋር ያለኝ ዝምድና ከዚህ በኋላ ዝምድና አይቆረጥም። ቢካውዝ ልጅ አለ በመሃላችሁና ምንድነው ያለ ግን አብርሽ ከዚህ በኋላ ከእናንተ ጋር ያለኝ ዝምድና ተቋርጧል፣ አይደግመውም ነው ያለ እና ይሄን ያክል ነው በቃ አብርሽ ይሄን ያክል ነው። ሩታንም የሩታ ቤተሰብንም የናቃ በቃ ገብታችኋል። በሩታ ላይ ደግሞ ምን ያክል ተስፋ እንደቆረጣና ምን ያክል ለሩታ ያለው ጥላቻ ይሄን ያክል ለምን እንደበዛበት ሌላ ነገር እኛ ማናውቀው ነገር ይኖራል እንጂ እኛ በሶሻል ሚዲያ አቅርቦልን በካሜራ ተቀርጾ የምናየው ነገር ብቻ ይሄን ያክል አብርሽ እንዲጠላት አያደርግም። እንደምታዩት ነው። ለኤፍሬምም ራሱ ሄርሜላ ባትኖር እንኳን ሄርሜላን ባልተዋወቃት ራሱ ከሄርሜላ ማለቴ ከሩታ ጋራ አልቃጠልም፣ አልፈልግም፣ ያ ህይወት በቃኝ፣ አሁን እኔ የምፈልገው ሰላምን ነው፣ ሰላም ያለ ህይወት ነው፣ ሰላም ያለ ኑሮ ነው፣ በቃ አልፈልግም ብሎ ሲል ኤፍሬም እንግዲህ እንዴት የ6 ወር ልጅ አስቀምጥክ አንተ ከሌላ ሴት ጋር ቀለበት ታደርጋለህ ብሎ ቢጠይቁም እኔ በቃኝ አላ
መመታት፣ መረበሽ፣ መደባደብ፣ መጨቃጨቅ፣ ሁልጊዜ መጨቃጨቅ፣ ሁልጊዜ መጣላት፣ ሁልጊዜ መታል፣ ሰው መጥቶ ማስታረቅ፣ ሁሉ ነገሩ በቃ ሰልችቶኛል። እኔ ይሄ ህይወት አይገባኝም። እሷም ህይወቷን ትኖር፣ እኔ ህይወቴን እኖራለሁ። ልጄን ደግሞ በፈለግኩት ሰዓት እንደፈለግኩት ሄጄ አየዋለሁ። ልጅ በመካከላችን ባይኖር ኖሮ ሩታን እኔ ሊያይ ራሱ አልፈልግም የማለት ያክል ደረጃ ነው የሰላቻት ማለት ነው። እና እንግዲህ አሁን ደግሞ ዲቪ ወንድሙ ታላቅ ወንድሙ ትላንትና አቅርበዋቸው ራሱ እሷ አትታመንም። እሺ እንመለስ ብዬ እንኳን ብላት እየታለለችኝ እንደሆነ ነው ተመልሳ የምትነግረው። አትታመንም፣ አትጨበጥም፣ ውሸታም ናት ብሎ ለገዛ ወንድሙ አብርሽ ነግሯል ማለት ነው። እና አብርሽ እንግዲህ ምን ያክል እንደቆረጣ የሚያሳይ ብዙ ጊዜ ሆናል። ራሷ አቅርባው ሩታ ራሷ አቅርባው አልፈልግሽም ብሏታል። ወንድሙ ተናዶበት አልፈልግም፣ ዳኒ ያቀረበው አልፈልግም፣ ሜሪ ጠየቀችው አልፈልግም። በቃ አብርሽ ከዚህ በኋላ እውነት ሩታን ይሄን ያክል ይጠላታል ብዬ የሚወድ ልብ ይጠላል ሲባል ሰምታችሁ ታውቃላችሁ? አኪል ወዷት ነበር። ጥንካሬዋን በህዝቡ ያላትን ውዴታ እና በህዝቡ በሶሻል ሚዲያ ያገኙት እይታ ላይ ሁሉ ነገሩ ተስቦ አብርሽ በጣም ወዷት ነበረ። ከጊዜ በኋላ ግን ለሩታ ያለው ክብርም ፍቅርም ሁሉ ነገሩ ይሄን ያክል ርክስ ውድቅ ማለቱ ኦ ማይ ጋድ በጣም ያሳስብ ነገር ነው። እና ሩታዬ ፕሊስ